ልጅ የረከሰባችሁ ለነገሩ እንኳን ደበቅሽው እንኳንም ሸሸግሽው አዎ ከዚህ በፊት ያደረጉትን አሁን መድገማቸው አይቀርም ነበር እንኳን ይችን ሰበብ አግኝታር ለብቅርና ቡዜ ድሮናት ፍላጎቷ እሷን ለማሳበድ እሷን ለማስነቀል እሷን ቤት ለማስቀረት እሷን ከሰው በታች ለማድረግ ነው ቡዜና የአብርሃም እቅድ የታወቀ ነው ግን አልተሳካላቸውም በመቀጠል ደግሞ ገነት ማለት የአብርሃም ዘመድ ናት ነው የሚባለው የሩታ ዘመድ እንዳልሆነች ነው ሚዲያው ላይ እየተወራ ያለው የማዘመር ናት ሩታ አይ ሚን ገነት የአብርሃም ዘመድ ከሆነች ገነት ጋር ለምን ልጁ ተደበቀ ገነት ጋር ልጁ ተደብቆ እንዴት እስካሁን ሩታ ሳታቅ መቼም እርግጠኛ ነኝ ያው አይኖ ስራቸው የታወቀ ነው እንደውም ዛሬ በሆነ እንትን ላይ እንደሰማነው ከሆነ በአብርሃም ቤት እንደሚቀጥልና ተከታታይ ድራማው እየቀጠለ እንደሚሄድ ህግም አብርሃምን እንደማያስራቸው ለድራማው ከስ እንደተመሰረተ ምናምን ሰምተናል እና ግን በዚህ ድራማ ውስጥ ምን እየገባኝ እንደሆነ ታውቃላችሁ ጭካኔነትን እናት በልጇ ጨካኝና ልጅ አባት በልጁ ጭካኔ ነው አይታችሁ እንደሆነ አብርሃም ልጁ ጋር ተገኘ ብሎ ሲመጣ ልጁን እንኳን ትኩረት አድርጓል ሰላም አላለውም ኢቭን ልጁን ራሱ እንዲጠላው ነው የተደረገው በቃ አብርሃም ልጁን እንዲጠላው አብርሃም ከልጁ ጋራ ምንም አይነት ፍቅር ምንም አይነት ያ መደረጉ ጥሩ ነው ምክንያቱም መጀመሪያም አባት አይደለም አሁንም አባት ሊሆን አይችልም ለአባትነት ሳይሆን ለሴተኛነት ለባልም ይሁን ሳይሆን ለሴት ዝም ብሎ ለሴት ለማተራመስ ነው ብላለች ፍቅር እውነቷን ነው አብርሃም ለትዳር የተፈጠረ ሰው አይደለም ሴቶች እዛም ብሎ የሴቶችን ልብ እየጠባ ሴቶችን ማስለቀስና በሴቶች እንባ ደረቱንና ቂጡን አሳብጦ መሄድ ነው አለቀ ለአብርሃም አብርሃም ለልጅ አባት የታደለ አይደለም ሄርሜላም ተሯ ሲደርስ ታኝካ እንደምትተፋ ተመጣ እንደምትተፋ ምናቀው ነገር ነው ከምናየው ከምንሰማው ከሚባሉት ማለት ነው ዛሬ ምናልባት ልጁ ማርታ ጋር ተገኘ ተባለ አይ ሚን ስሟ ማን ነው ገነት ጋር ነገ ደግሞ ገነትና ቡዜ እየተወረገረጉ ይመጣሉ ማለት ምንድነው አሁን ማለት ጭካኔ ነው የሚያስተምሩን ጥላቻን ነው ፍቅርን ነው ምን አይነትን ስራ ነው ያየንና ከነዚህ ሁሉ ውስጥ ልቅ ኮስተር ብላ በሲሪየስ ራሷን ደረቷን ገልብጣ በኮንፊደንስ እየተናገረች ንግግሯም እንዲታመን የምታደርገው ፍቅር ናት በቃ በዚህ ድራማ ውስጥ ፍቅርን በደንብ ሰማታለኝ የፍቅር ንግግር የፍቅር መልሶች ጥሩ እንትን አለው በቃ ፍቅር ታቃለች ብዬ ነው ማስበው ልጁ ማርታ ጋር ማን ይስማው እቺ ደግሞ ከቤት አባቷ ነው መጣፊ ውስጥ የምትገባው ገነት ጋር እንደሆነ በደንብ ታቃለች ፍቅር ለዛ ነው ባያቁ ኖሮ እስከ ዛሬ ጠርቶ ያላናገራተን ዛሬ ዴቭ ፍቅርን ጠርቶ ከዚህ ውስጥ ውጪ ሊላት አይችልም ስለሚያቅ ነው ልጁ ማርታ ጋር እንዳለ ወይኔ ጉዴ ልጁ ገነት ጋር እንዳለ ዴቭ ስለሚያቅ ፍቅር ስለምታቅ ዛሬ ጠርቷቸው ስለ አብርሃም ያለ ፍቅርን ከህይወታቸው ውጪ አንቺ እዚህ ውስጥ አታገለጊም አጠቅሚም ብሎ እንዴት ሊያቅቻለ ለምን ሊጠራትና እስከ ዛሬ የት ነበረ ፍቅርና አብርሃም ዛሬ ለሚተራራቁት ፍቅር ለምን ጠፋች ገነት ለምን ጠፋች ሰሞኑን ሚዲያ ላይ አያችሁ ድራማውን በቃ አሉበት ከጀርባ ሆኖ ነው የሚያዩትና ከጀርባ ሆኖ ነው የሚታዘቡት ሚዲያ ላይ ደግሞ የለቱለታ መተው ሁሉ ነገር ፍርጥ ያረጋሉ ማለት ነው እንግዲህ መቼም እርግጠኛ ነኝ ጧት ስንት ሰዓት ቢቀርጽው ነው ፍቅርና ዴቭ ዛሬ ተፖሰተው ይሄ ዛሬስ ሩታና እነ ሄርሜላ ከገነት ጋር ሆነው መቼ ተቀረጸ ነው ዛሬ ቀጠሮ አለን ይያሉ ወደ ፍርድ ቤት እየሄዱ ከዛን እዚህ ጋር ደግሞ ከሩታ ጋር መተው እንኪ ሰላምታ ሲባባሉ መቼ የተቀረጸ ቪዲዮ ነው የነ ፍቅር የትላንቱ ወይስ የነ ሩታ ይዛሬው
እሱን እነሱ እንትን ይበሉት ይመልሱት ጋር የተቀረጹበትንና ሁሉን ነገር የሚያውቁትን እሱ አንድ ሰፈር ስለሆኑ አንድ አካባቢ ስለሆኑ ተደዋውለው ስለሆነ ያደረጉ ያሉት ሁሉን ነገር በስልክ የሚጨርሱት ነገር ስለሆነ አለቀ ከዛ እነዚህ ደግሞ አሁን ምን ይላሉ እኛ ደግሞ ተራችንን ሄደን እንከሳለን ከሳሱ ልማዳችሁ ስለሆነ መክሰስ መካሰስ የውሸት ለናንተ ተብሎ የተመሰረተ የህግ አካላት ስላለ የውሸት ለናንተ ተብሎ የተቋቋመ ፍርድ ቤትና ፖሊስ ጣቢያ ስላለ ለናንተ ለዩቲዩበሮች ብሎ የተቋቋመ የተዘጋጀ ልብስና ዱላ መሳሪያ ስላለ እዛን የምትካሰሱት እንጂ የሪል ህግ ቦታ ላይ ብትሄዱ ሪል ያለው ትክክለኛ ህጉንና እንትኑን ጠብቃችሁ ብትሄዱ ኖሮ ትላንትና እንዳልነው ህፃን ልጅ 24 ሰዓት ይሙላው አይሙላው ተብሎ ስለማይባል አጠብቁም ነበር ስለዚህ በገዛጃችሁ እንደው ወጥመድ ውስጥ እየገባችሁ ነው ያላችሁት ወጥመድ ስላችሁ የህግ እንትን ውስጥ አይደለም ወይም ደግሞ አንቺ በልጠሽ እናንተ አንሳችሁ አይደለም እርስ በርስ መጀመሪያ በጣም ያነሳችሁ ሰዎች ናችሁ እርስ በርስ መግባባትና ተነጋግሮ መስማማት ያልቻላችሁ አንቺም የሴትነት ወግ የሌለሽ አንተም የወንድነት አቋም የሌለ ነው የወንድነት አቋም ቢኖር 30 ሴቱ ቤት ቦታ 30 ሴቶች ቤት እየገባ ባልተር መጠመጥ ከነበረ የምታቀው ነገር ምን ስለሆነ ነው አንተ ማታቀው ነገር ስላልሆነ በስርዓት ያወቀው ነገር ስለሆነ ነው በኮንፊደንስ ከሄርሜላ ጭን ስር ተቀምጠ የተገኘከው የምታቁት ነገር ስላለ ነው ሄርሜላና አብርሃም ጭን ስር የተላላሱ ተደረሰባቸው ዴቭና ዳኒና ኤፋ በሩን በርግደው ገብተው ደረሱባችሁ ከዛን ሄርሜላን ንቋት ሄርሜላን ተፍቶባት ሄርሜላን አዋርዷት ሄርሜላ ልማድሽ ነው እድሜ ልክሽን ታነቢያለሽ ብሏት ወንድሙ ፊት ወንድምና ወንድም የማይሆን ነገር ላይ ተደራርሰው አይወጡም ነበር ትላንትናው ቪዲዮ ላይም አብርሃም ምንድነው እሱ ያለው ለእንትና ኦኬ ዛሬ ለምን እጅህን አልሰነዘርክም ነበር ትላንትና ለእግዚአብሔር ሰላምታ ሰነዘርክ የምታቀው ነገር ስለነበረ ዛሬ እንዳትነቃ ብለህ ሰላምም ሳትላት እንኳን አይደለም ሩታን እግዚአብሔር ሰላምታ ልጅህን እንኳን ገባ ልጅህን በአግባቡ አቅፈህ እንኳን ስምህ እንኳን የፈለገ ባድጋ ቢሆን የፈለገ ዘመድ ጋር ቢሆን እንደ አባት ስሜት እንደ አባት የሚሰማክ ነገርና ናፍቆትም ነገር የሚባል ነገር አለ እናንተ ጋር ግን የምናየው ነገር የአባት ፍቅር የእናት ፍቅር የምንም ፍቅር የላችሁ በቃ ትዘም ከመዘላለፍ ውጪ ከመናናቅ ከመሰዳደብ አንቺ እንደዚህ ነሽ አንቺማ እንዲያለሽ አንቺ እንደዚህ ነሽ አንቺማ እንደዚህ አይደለሽ እንዴ አንቺ ድሮም እንደዚህ ነሽ ወደፊትም እንዲነሽ አንተም ብሎ እንደዚህ አይነት ዘለፋዎችን ከማስተናገድና ከመመላለስ ውጪ ምንም አይነት አቋም የሌላችሁ አንድ መርዝ የሆነች ሴትዮ አለች እግዚአብሔር አምላክ ሆይ እንደው ለእንደነዚህ አይነት ክፋት ለሚናገሩ ሰዎች በቤታቸው በራሳቸው ቤት ደርሶ ሲደርስባቸው ጌታው ይቀበሉኝ የምትሉ ሰዎች ትኖራላችሁ ያቺ ቤሩት ያለችው ልጅ አላት ልጇ ነገር ልጅ ይሰጣታል የልጇ ልጅ እንደዚህ ቢደረግበት ለዛሬ የተናገረችውን በልጆች ላይ እኔ ምንም ነገር ይድረስ ማለት አልፈልግም ሆነስ ለመናገር በልጅ ላይ ምንም ነገር እንዲደርስ አልፈልግም እኔ በመረጫው መርዝ ግን በእኔ ላይ ያሳየኝ በቃ እኔ ከኔ አንደበት በሚወጣው ክፋት ከኔ ምላስ ከሚወጣው ቃላት ለኔው እግዚአብሔር ያደርገው እንጂ በልጆቼ ምንም በማያውቁት ዱዳዎች ላይ ምንም አያደርግ ምን ስትል ሰማናት እንደው ልጇ በህይወት አይመለስላት ሬሳው ይግባላት ብላ የደነቆረሽ ደደብ ሴትዮ አለች ጥርሷ እንደ ቀንዳውጣ እንደዚህ ሾሎ ነው የምትዞረው ሆዷንና ቂጧን እንኳን መለየት ከቡዜ የባሰች ማለት ነው የብረምጣድ ቂጥ እየተለቀለቀች የቀረ ፋሽን በተለያዩ ከለር የሊፕስቲክ ፋሽኖች መተው ነበር የሆነ ወቅት ላይ በጣም ቀርቷል በስክሪፕቶ ከለር የመጨረሻው አቴ ዩኒቨርሲቲ ስትማር በፋሽን ነበር የገዛሁላት የምትጠቀሙ የነበሩ የዩኒቨርሲቲ ተማሪዎች ነበሩ እንደዚህ የሚያደርጉት እነሱ እንኳን ትተውታል እቺ የብረምጣድ ቂጥ ተለቅልቃ የምትወጣው ማለት ነው
ምንድነው አሁን ሩታ ሰው እንዲረዳሽ ለምን አታረጊም? ሪያሊቲውን ነገር ለምን አትናገሪም? ትክክለኛውን ነገር ተናገሪና ብዙ ሰዎች ከዙሪያሽ ይኖራሉ፣ ብዙ ሰዎች ሊረዱሽ ከጎንሽ ሊቆሙ ይፈልጋሉ ብለን ጠየቅንሽ። አንቺ ምንም በቃ ራስሽን ካልሆነ በስተቀር ሰዎችን ማዳመጥና ሰዎች እንዲረዱሽ ማድረግ ምትችው ምንም አይነት ነገር የለሽም። አለቀ። ገነት የአብርሃም ዘመድ ናት እንጂ አንቺ ዘመድ እንዳልሆነ ይሰምተናል። በመቀጠል ደግሞ ማለት ከአብርሃም ህይወት ልትርቅ ያልቻልሽበት ወይ ቤተሰቦችሽ የሆነ ቦታ ላይ ይወሰዱሽ ወይ ቤተሰቦቹ እንትና ተናግራለች ማነች ፍቅር ተናግራለች ስለ አብርሃም እናንተ ቤተሰቦቹ ብቻ በአጠቃላይ ሁሉን ነገር ተናግራለች። እዚህ ውስጥ አስገባላችኋለኝ ፍቅር የተናገረችው ንግግር ከማንንም እንትን በቃ ያልጠበቀ ማለት ንግግሯ በአጠቃላይ የሆነ ትክክለኛ ነገር እንደውም አሁን እኔ ከጎኗ ስላለሁኝ ነገራቶችን ሁሉ እንትን ማለት ትችላለች ብላለች። አሁን በእነሱ ቤት አሁን ይቅርታ እንድትላቸው ፈልገው ነበር የመጡት። ይቅርታ የሚባል ነገር ከአንደበትሽ እንዳይወጣ ከዚህ በኋላ ለሱ ማለት ነው። ይቅርታ የሚባል ተበድለሽ አስለቅሰውሽ አልቅሰሽ ብዙ ነገር ተደርጎብሽ መልሰሽ ራስሽ ይቅርታ ያልሽ ራስሽን የምታስንቂው ራስሽን የምታስደፍሪው አንቺ ራስሽ ነሽ። ይቅርታ የሚሉት ነገር ምንም እንትን የሚልሽ ነገር አይደለም። ታውቂያለሽ ኦኬ በቃሽ ካወኩኝ ደጋረኩኝ። መክሰስም ከፈለጉ ደግሞ ይክሰሱና ያሉን ነገር እነሱ ይጋፈጡ። ዘመዳማቾች አይደሉ እኔ ይጋፈጣሉ ብላል እሷ ትጋፈጥ። በመቀጠል ደግሞ ልጁ ያንቺ መሆኑን ካውሽ ድራማ ካልሆነ በስተቀር አንቺ ሳታቂ ይሄን ያል ጊዜ እንደገና ደግሞ አንቺ ስላወቅሽ ነው ለሌሎች አፋቸውን መካፈቻ ድልድይ አትሆኚ። ለሌሎች ይበቃሻል። ይሄን ያል ጊዜ ተረገስ እሱ አንድ ብሎ ከስርሽ ከዚች ጋራ ከመተጣበቀ ጊዜ ጀምሮ ብዙ ነገር እንትን ታርጊያለሽ። ብዙዎች አንቺን ክፉ አድርገውሽ አንቺ ክፉ ሴት ባለጌ ሴት ሄርሜላ ዝሙተኛ ሴት ሴሰኛ ሴት ሆናችሁ ከነሱ ቤተሰቦች ውስጥ ተቀላቅላችኋል። በቃ ከዚህ እንትናችሁ ውጡና ወደ የራሳችሁ ህይወት ለምን አትገቡ? አለቀ በቃ። አይበቃችሁም? አይሰለቻችሁም? የሰው ልጅ እስከመቼ ድረስ ነው በዚህ ነገር የሚሄደው?